ሌላ ምንድነው እዚህ ቻፕተር ላይ ሌላ ቶፒክ ምንድነው ሆሞጂነስ ዲፈረንሻል ኢኩዌሽን የሚባል አለ። የሱን ሶሉሽን እንዴት ነው የምንፈልገው? ፈርስት ዲፈረንሻል ኢኩዌሽን ኦፍ ዘ ፎርም m of x, y dx plus n of x, y dy is equals to 0 is said to be homogeneous. homogeneous ለመሆን ምን መሆን አለበት? this can be written as dy dx is equals to f of x, y ፎርም መጻፍ መቻል አለበት homogeneous ከሆነ ማለት ነው። f of x, y ምንድነው? minus m of x, y over n of x, y ፎርም መጻፍ መቻል አለበት homogeneous ከሆነ ማለት ነው። ይሄን homogeneous differential equation ሶልቭ ለማድረግ ምንድነው የምንጠቀመው? the ratio this ratio y over x ratio this y over x የሚለውን ratio t በማለት ትራንስፎርም በማድረግ የተሰጠንን ዲፈረንሻል homogeneous differential equation ወደ ሴፓራብል እንቀይራለን ማለት ነው። this y over x ratio t በማለት by using this ትራንስፎርም እናደርጋለን ማለት ነው። ወደ ሴፓራብል ዲፈረንሻል equation ትራንስፎርም ካደረግን በኋላ ነው ማለት ነው ሶሉሽኑን መፈለግ የምንችለው። ሌላ ምንድነው? ይሄንን ስንሰራ the degree of m and n must be equal የm እና የn ዲግሪ ኢኳል መሆን መቻል አለበት ማለት ነው። እሺ እስቲ ኤክሰርሳይዝ እንስራ። ወደ ኤክሰርሳይዝ እንሂድ ቀጥታ። solve this differential equation እንደምናደርገው first m of x, y ምንድነው? እዚህ m of x, y is equals to ከx ጋር ያለው ማለት ነው is x square minus y square ነው ማለት ነው። n of x, y is equals to 2xy ይሆናል ማለት ነው። በዚህ ፎርም ሲጻፍ ምን ይሆናል? ይሄ dy dx is equals to minus m of x, y ማለት የዚህ minus of this ምን ይሆናል ማለት ነው? y square minus x square over n of x, y which is 2xy ዲግሪያቸው ተመሳሳይ ነው። ዲግሪያቸው ለምሳሌ የዚህ ዲግሪ 2 ነው፣ የዚህ ዲግሪ 2 ነው። ወዲስ ዋን የዚህ ዲግሪ 1 ነው፣ የዚህ ዲግሪ 1 ነው። ዲግሪው 2 ይሆናል ማለት ነው። this ዲግሪያቸው ኢኳል ነው ማለት ነው። ዘን ምን እንደምንጠቀመው use t is equals to y over x this ratio y over x is equals to t በማለት ይሄንን በመጠቀም ትራንስፎርም ወደ ሴፓራብል ዲፈረንሻል ኢኩዌሽን ትራንስፎርም እናደርጋለን ማለት ነው። from this one y is equals to ምን ይሆናል? ለምሳሌ y is equals to tx ይሆናል ማለት ነው። y is equals to tx ይሆናል ማለት ነው። እሺ from this one implicitly differentiate ስናደርግ dy dx ምን ይሆናል? dy dx የዚህ dy dx ምን ይሆናል? implicitly differentiate ሲደረግ the derivative of this with x times this plus the derivative of this with x times this ይሄ with respect to x differentiate ሲደረግ ምን ይሆናል? x times dt by dx plus ይሄ with x differentiate ሲደረግ 1 ነው 1 times this t ይሆናል። by using this dy dx equals to ይሄንን በዚህ ቦታ በመተካት የተሰጠንን ዲፈረንሻል ኢኩዌሽን ወደ ሴፓራብል ትራንስፎርም እናደርጋለን ማለት ነው። ዘን በdy by dx ቦታ ይሄንን እንተካለን ማለት ነው። ምን ይሆናል ማለት ነው? t plus x times dt by dx is equals to y ማለት ነው እዚህ ጋር y ማለት ነው tx ማለት ነው። በy ቦታ tx ሰብስቲቱት እናደርጋለን ማለት ነው። ምን ይሆናል ማለት ነው? እዚህ ጋር t square x square minus x square over ምን አለ 2 times xy y ማለት አሁን ምን ማለት ነው? tx ነው ማለት ነው። then x square t ይሆናል ማለት ነው። this is equals to what is common here x square into t square minus 1 over 2x square t ይሆናል ማለት ነው። from this one x square by x square ብጣፋ ምን ይቀራል? t square minus 1 over 2t ይሆናል ማለት ነው። then ምን እናገኛለን? x times dt by dx is equals to t square minus 1 over 2t እቺን ወደዛ ስንወስድ minus 1 ይሆናል ማለት ነው።
ከዚህ ላይ ምን እናገኛለን? ቲ ስኩዌር ማይነስ ዋን ማይነስ እቺ ቲ ናት። እዚህም ጋር ቱቲ እሺ ምን እናገኛለን? ማይነስ ቱቲ ስኩዌር ይሆናል ማለት ነው። ኦቨር ምን አለ? ኦቨር ቱቲ ይሆናል ማለት ነው። ኤክስ ታይምስ ዲቲ ባይ ዲኤክስ ኢዝ ኢኳልስ ቱ ምን እናገኛለን? ቲ ስኩዌር ማይነስ ዋን ማይነስ ቲ ስኩዌር ኦቨር ቱቲ ይሆናል ማለት ነው። ይሄ ማለት ምን ማለት ነው? በሌላ አባባል ማይነስ ኦፍ ዋን ፕላስ ቲ ስኩዌር ኦቨር ቱቲ ይሆናል ማለት ነው። ምን አገኘን? ኤክስ ታይምስ ዲቲ ባይ ዲኤክስ ኢዝ ኢኳልስ ቱ ማይነስ ኦፍ ዋን ፕላስ ቲ ስኩዌር ኦቨር ቱቲ አገኘን ማለት ነው። ምን እናደርጋለን? ታይምስ ዋን ኦቨር ዲቲ ታይምስ ዋን ኦቨር ዲቲ ብናደርግ ምን እናገኛለን? ኤክስ ኦቨር ዲ ኤክስ ኢዝ ኢኳልስ ቱ ማይነስ ኦፍ ዋን ፕላስ ቲ ስኩዌር ኦቨር ቱቲ ዲቲ እናገኛለን ማለት ነው። ምን እናደርግ አሁን? ዋን ኦቨር ብናደርግ ቦት ሳይድ ምን እናገኛለን? ይሄ ዋን ኦቨር ኤክስ ዲኤክስ ኢዝ ኢኳልስ ቱ ማይነስ ኦፍ ቱቲ ዲቲ ኦቨር ዋን ፕላስ ቲ ስኩዌር ይሆንልናል ማለት ነው። አሁን ምን ሆነልን? ሴፓራብል ፎርም ተቀየረ፣ ሴፓሬትድ ሆነ ማለት ነው። ሴፓሬትድ ፎርም ሆነ ማለት ነው። ሴፓሬትድ ከሆነ በኋላ ሶሉሽኑን መፈለግ ማለት ምን በማድረግ ኢንተግሬት በማድረግ ኢንተግሬት ብናደርግ ከዚህ ላይ ምንድነው የምናገኘው? ዘ ኢንተግራል ኦፍ ዋን ኦቨር ኤክስ ዲኤክስ ኢዝ ኢኳልስ ቱ ማይነስ ቱ ዘ ኢንተግራል ኦፍ ቲ ኦቨር ዋን ፕላስ ቲ ስኩዌር ዲቲ ሆነ ማለት ነው። የዚህ ኢንተግራል ምን ይሆናል? አፕላይድ ዋን ላይ እንግዲህ ኢንተግሬሽን ቴክኒክስ ኦፍ ኢንተግሬሽን አይተናል። ባይ ዩዚንግ ሰብስቲቱሽን ለምሳሌ ሌት ዩ ኢዝ ኢኳልስ ቱ ዋን ፕላስ ቲ ስኩዌር ብትሉ የዚህ ዴሪቬቲቭ ምን ይሆናል? ቱቲ ዲቲ ይሆናል ማለት ነው። ፍሮም ዲስ ዋን ዲቲ ምን ይሆናል? ዲዩ ኦቨር ቱቲ። ይህን ሰብስቲቱት አድርጉ በዲቲ ቦታ ይህን ሰብስቲቱት ስታደርጉ ምን ታገኛላችሁ? የዚህ ኢንተግራል ላን ኤክስ ኢዝ ኢኳልስ ቱ የዚህ ኢንተግራል ምን ይሆናል ማለት ነው? እሺ በዚህ ቦታ ይሄንን ስትተኩ ምን ታገኛላችሁ? ይሄን ታገኛላችሁ ማለት ነው። ከዚህ በኋላ ምን እንደምታደርጉት ይሄንን ወደዚህ ብናመጣው ምን እናገኛለን? ላን ኤክስ ታይምስ ቲ ስኩዌር ፕላስ ዋን ኢዝ ኢኳልስ ቱ ሲ ይሆናል ማለት ነው። እሺ ፍሮም ዚስ ዋን አፕላይ ቦት ሳይድ ኢ ምን ታገኛላችሁ? ኢ ብታደርጉ እሺ ቦት ሳይድ ኢ አፕላይ ስታደርጉ ምን ታገኛላችሁ? ከዚህ ላይ ይሄ ጣፋና ምን ይቀራል? ዘ አብሶሉት ቫሉ ኦፍ ኤክስ ታይምስ ቲ ስኩዌር ፕላስ ዋን ኢዝ ኢኳልስ ቱ ኢ ዘ ፓወር ኦፍ ሲ ይሆናል ማለት ነው። እሺ ከዚህ ላይ ምን ታገኛላችሁ? ለምሳሌ በቲ ቦታ ዋይ ኦቨር ኤክስ ብትተኩ ምን ታገኛላችሁ? ኤክስ ታይምስ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳልስ ቱ ሳም ኤክስ ታይምስ ሲ ኖት የሚል ኢኩዌሽን ታገኛላችሁ ማለት ነው። ኢዝ ዘ ጀነራል ሶሉሽን። እናንተ ተኩ በቲ ቦታ ዋይ ኦቨር ኤክስ እና ሲ ኖት ከማን ጋር እኩል ናት? ፕላስ ኦር ማይነስ ኢ ሬይዝ ቱ ሲ
ይሆናል ማለት ነው። ዚስ ኢዝ ዘ ጀነራል ሶሉሽን ፎር ዘ ጊቨን ሆሞጂነስ ዲፈረንሻል ኢኩዌሽን። በዚህ መልኩ ባይ ዩዚንግ ዚስ ቲ ኢዝ ኢኳልስ ቱ ዋይ ኦቨር ኤክስ ሬሾ በመጠቀም የተሰጠንን ዲፈረንሻል ኢኩዌሽን ወደ ሴፓራብል ትራንስፎርም ካደረግን በኋላ ወደ ሴፓሬትድ እንቀይራለን። ሴፓሬትድ ከሆነ በኋላ ኢንተግሬት በማድረግ ጀነራል ሶሉሽኑን መፈለግ እንችላለን ማለት ነው። የሆሞጂነስ ዲፈረንሻል ኢኩዌሽን ዋን ሞር ፕሮብለም ይህንን ሶልቭ እናደርግ። ፋይንድ ዲስ ሶሉሽን ጀነራል ሶሉሽን ፈልጉ ነው የተባለው። ሶልቭ ዲስ ዋን ኤክስ ስኩዌር ዋይ ዲኤክስ ማይነስ ኤክስ ኪዩብ ፕላስ ዋይ ኪዩብ ዲዋይ ኢዝ ኢኳልስ ቱ 0 ሄር ኤም ኦፍ ኤክስ ኮማ ዋዩ ምንድን ነው? ይሄ ነው ማለት ነው። ኤክስ ስኩዌር ዋይ ነው። ኤን ኦፍ ኤክስ ኮማ ዋይ ኢዝ ኢኳልስ ቱ ማይነስ ኦፍ ኤክስ ኪዩብ ፕላስ ዋይ ኪዩብ ይሆናል ማለት ነው። ሆሞጂነስ ከሆነ ምን መሆን አለበት? ዲዋይ ዲኤክስ ኢዝ ኢኳልስ ቱ ማይነስ ኤም ኦቨር ኤን ፎሮ መጻፍ መቻል አለበት ነው። ይሄ ማይነስ ኤም ኦቨር ኤን ሲሆን እንዴት ይሆናል? ኤክስ ስኩዌር ዋይ ኦቨር ኤክስ ኪዩብ ፕላስ ዋይ ኪዩብ ይሆናል ማለት ነው። ኤም እና ኤን ምን መሆን አለባቸው? ተመሳሳይ ዲግሪ ይኖራቸው። ይሄ ዲግሪ 3 ነው፣ ይሄም ዲግሪ 3 ነው። ይሄኛውስ ይሄ 2 ነው። ዋን አንድ ላይ ሲደመር 3 ይሆናል። ስለዚህ ያሟላል ማለት ነው። ዲስ ሆሞጂነስ ነው ማለት ነው። ሆሞጂነስ ከሆነ እንዴት ነው ሶሉሽኑን የምንፈልገው? ባይ ዩዚንግ ዚስ ሬሾ ዋይ ኦቨር ኤክስ ኢዝ ኢኳልስ ቱ ቲ በማለት ይሄን በመጠቀም ሰጠንን ዲፈረንሻል ኢኩዌሽን ወደ ሴፓራብል ትራንስፎርም እናደርጋለን። ፍሮም ዚስ ዋን ዋይ ማለት ምን ማለት ነው? ቲ ታይምስ ኤክስ ነው ማለት ነው። ዘን ከዚህ ላይ ኢምፕሊሲትሊ ዲፈረንሺየት ስናደርግ ዲዋይ ባይ ዲኤክስ ኢዝ ኢኳልስ ቱ ቲ ፕላስ ኤክስ ታይምስ ዲቲ ባይ ዲኤክስ ይሆናል ማለት ነው። በዲዋይ ባይ ዲኤክስ ቦታ ይሄንን ፕላግን በማድረግ የተሰጠንን ዲፈረንሻል ኢኩዌሽን ወደ ሴፓራብል ትራንስፎርም እናደርግና ሶሉሽንን እንፈልጋለን ማለት ነው። ምን ይሆናል? ቲ ፕላስ ኤክስ ታይምስ ዲቲ ባይ ዲኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ዋይ። ኤክስ ስኩዌር ዋይ ዋይ ማለት ምን ማለት ነው? እዚህ ጋር ቲኤክስ ማለት ነው። ዋይ ማለት ቲኤክስ ማለት ነው። በዋይ ቦታ ቲኤክስ ስናስገባ ምን ይሆናል? ቲ ታይምስ ኤክስ ኪዩብ ኦቨር ኤክስ ኪዩብ ፕላስ ዋይ ማለት አሁንም ቲኤክስ ነው። ቲ ኪዩብ ኤክስ ኪዩብ ይሆናል ማለት ነው። እሺ ይሄ ምን ይሆናል? አሁንም ቲ ታይምስ ኤክስ ኪዩብ ኦቨር ዋት ኢስ ኮመን ሄር ኤክስ ኪዩብ ኢንቱ 1 ፕላስ ቲ ኪዩብ ይሆናል ማለት ነው። ምን ይቀራል? ይሄ ከዚህ ጋር ቢጣፋ ቲ ኦቨር 1 ፕላስ ቲ ኪዩብ ይሆናል ማለት ነው። ዘን ምን እናገኛለን? ዲስ ኢዝ ኢኳልስ ቱ ዲስ ፍሮም ዲስ ዋን ኤክስ ዲቲ ባይ ዲኤክስ ኢዝ ኢኳልስ ቱ ምን ይሆናል? ቲ ኦቨር 1 ፕላስ ቲ ኪዩብ ማይነስ ቲ ይሆናል። ማይነስ ቲ ስናደርግ እዚህ ጋር ምን እናገኛለን? ቲ ማይነስ ማይነስ ቲ ማይነስ ቲ ማይነስ ቲ ዘ ፓወር ኦፍ 4 ዘ ሆል ኦቨር ምን አለ 1 ፕላስ ቲ ኪዩብ ይሆናል ማለት ነው። ፍሮም ዲስ ዋን ቲ ማይነስ ቲ ማይነስ ቲ ዘ ፓወር ኦፍ 4 ኦቨር 1 ፕላስ ቲ ዘ ፓወር ኦፍ 3 እናገኛለን ማለት ነው። ይሄ ማለት ኤክስ ታይምስ ዲቲ ዲኤክስ ኢዝ ኢኳልስ ቱ ማይነስ ቲ ዘ ፓወር ኦፍ 4 ኦቨር 1 ፕላስ ቲ ኪዩብ ይሆናል ማለት ነው። እሺ ምን እናደርግ? ታይምስ 1 ኦቨር ዲቲ ታይምስ 1 ኦቨር ዲቲ ብንል ምን እናገኛለን? ኤክስ ኦቨር ዲኤክስ ኢዝ ኢኳልስ ቱ ምን ይሆናል? ማይነስ ቲ ዘ ፓወር ኦፍ 4 ኦቨር 1 ፕላስ ቲ ኪዩብ ዲቲ ይሆናል ማለት ነው። ሴፓሬትድ ወደ ሴፓሬትድ እየተቀየረልን ነው ማለት ነው። እሺ እዚህ ጋር 1 ኦቨር ብናደርግ ምን እናገኛለን? እዚህ ጋር 1 ኦቨር ኤክስ ዲኤክስ ኢዝ ኢኳልስ ቱ ይህንን 1 ኦቨር ብናደርግ ምን እናገኛለን? 1 ፕላስ ቲ ኪዩብ ዲቲ ማይነስ ማለት ነው ኦቨር ቲ ዘ ፓወር ኦፍ 4 ይሆናል ማለት ነው። ምን ሆነ ማለት ነው? አሁን ሴፓሬትድ ወደ ሴፓሬትድ ፎርም ተቀየረ ማለት ነው።
ወደ ሴፓሬትድ ፎርም ከተቀየረ ሶሉሽኑን ለማግኘት ምንድነው የምናደርገው? ኢንተግሬት ማድረግ ነው ማለት ነው። ኢንተግሬት ስናደርግ ምን እናገኛለን? ዘ ኢንተግራል ኦፍ 1/x dx is equals to the integral of minus the integral of 1 plus t cube over t the power of 4 dt ይሆናል ማለት ነው። የዚህን ኢንተግሬሽን መፈለግ ይሆናል ማለት ነው። የዚህን ኢንተግሬሽን ለመፈለግ ብንበትን ይቀልናል። ይሄ ምን ይሆናል ማለት ነው? minus of the integral of 1 over t the power of 4 dt minus the integral of 1 over t ይሆናል ማለት ነው። dt የዚህ ኢንተግሬሽን ምን ይሆናል? የዚህ ኢንተግሬሽን ln x is equals to የዚህ ኢንተግሬሽን ምን ይሆናል? ቼክ አድርጉ። 1 over 3 t ኪዩብ ይሆናል ማለት ነው። ቼክ አድርጉ። ዘን ማይነስ የዚህ ኢንተግሬሽን ምን ይሆናል? ln t ይሆናል ማለት ነው። ln t ፕላስ ሳም ኮንስታንት c ይሆናል ማለት ነው። ይሄንን ለን ወደዚህ ስናመጣ ምን ይሆናል? by using properties of logarithm ln of xt is equals to ምን ይሆናል ማለት ነው? 1 over 3t cube plus c ይሆናል ማለት ነው። ከዛስ ምን እናደርግ? apply both side e apply ብናደርግ ምን ይቀራል? the absolute value of xt is equals to e the power of 1 over 3t cube plus c ይሆናል ማለት ነው። t ማለት ምን ማለት ነው? t is equals to y over x ነው ማለት ነው። ሰብስቲቱት ብናደርግ በt ቦታ y over x ብናደርግ the absolute value of y ይቀራል ማለት ነው። ብናደርግ the absolute value of y እዚህም ቦታ በt ቦታ y over x ሰብስቲቱት ስናደርግ ምን እናገኛለን? e the power of x cube over 3y cube times e the power of c ይሆናል ማለት ነው። ይሄ ማለት e the power of c plus c ማለት times e the power of c ማለት ነው። e the power of c ምንድነው? ሳም ኮንስታንት c ነው ማለት ነው። ኮንስታንት ነምበር ነው ማለት ነው። እሺ then from this one ምን እናገኛለን? y is equals to some constant c naught times e raised to x cube over 3y cube is the general solution where t ምንድናት? y over x ነው። c naught is equals to plus or minus e raised to c ይሆናል። this c naught is plus or minus e raised to c ነው። t ምንድናት? እዚህ ጋር y over x ናት ማለት ነው። this is the general solution for the given homogeneous differential equation በዚህ ፎርሙ የሆሞጂነስ ዲፈረንሻል ኢኩዌሽን ሶሉሽን መፈለግ እንችላለን ማለት ነው በቀላሉ። በሚቀጥለው ኤግዛክት ዲፈረንሻል ኢኩዌሽን እናያለን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ኤክሰርሳይዝ ደግማችሁ ስሩ።